የዳዊት መዝሙር ምዕራፍ 41 የዳዊት መጽሐፍ ወይም ደግሞ የዳዊት መዝሙር ተብሎ በመጽሐፍ ቅዱሳችን ላይ የተሰበሰበው 150 የሆነው ምዕራፉ ከተከፋፈለበት 5 ክፍልፋዮች የመጀመሪያው ክፍልፋይ የሚዘጋበት ምዕራፍ ነው። ይሄ የመጀመሪያው ክፍልፋይ ምዕራፍ 41 ላይ ዳዊት እንዲህ ያለ መዝሙር፣ እንዲህ ያለ ቅኔ፣ እንዲህ ያለ ደግሞ በዜማ ጸሎቱን ያቀርባል። ከደረሰበት ነገር የተነሳ ከደረሰበት ህመም የተነሳ በእግዚአብሔር ፊት ምህረትን ይጠይቃል፣ ፍትህን ይጠይቃል፣ የእግዚአብሔርን ትድግና ይጠይቃል። በብሉይ ኪዳኑ ዓለም ይልቁንም ደግሞ በእስራኤላውያን ዘንድ በሽታ ማለት እግዚአብሔር የራሱ የሆኑ ሰዎችን የሚፈትንበት ወይም ደግሞ ለበደላቸውና ለኃጢአታቸው የሚቀጣበት እንደሆነ ይታሰባል። ዳዊት በጠና ታሞ የዘመረው መዝሙር ነው መዝሙር 41። ዳዊት በጽኑ በሽታ ውስጥ ሆኖ የዘመረው መዝሙር ነው መዝሙር 41። እና ዳዊት በመዝሙሩ ውስጥ ሲናገር እንዲህ እንደሆነ ያስታውቃል። በዙሪያው የከበቡት ሰዎች አሉ። በታመመ ጊዜ፣ በተጨነቀ ጊዜ ዳዊት እንደሚናገረው ህመም ብቻ አይደለም፣ የሥጋ ደዌ ብቻ አይደለም፣ ስነ ልቦናዊ ጫና ውስጥ ያለበት ጊዜ እንደሆነ ክፍሉን ስታነቡ ታውቃላችሁ። በታመመ በደከመ ስነ ልቦናዊ ጫና ውስጥ በገባ ጊዜ፣ አጣብቂኝ ውስጥ በገባ ጊዜ የውሸት ጓደኞች በዙሪያ ሆነው ከበቡት። በፊት ለፊት ሲናገሩ መልካም የሚመስል ቃል ይናገራሉ። በፊት ለፊት ሲናገሩ የሽንገላን ቃል ይናገራሉ። አይዞ በርታ ትድናለህ የሚል ቃል ይናገራሉ። ከሱ ጋር እንደሆኑ ከሱ ጋር እንደተስማሙ ሆነው ይናገራሉ። ነገር ግን በውስጣቸው እንዲህ ብለው ያወራሉ፣ እናም ያደባሉ። መቼ ነው ስሙ የሚሻረው? መቼ ነው መታሰቢያው የሚጠፋው? መቼ ነው ሞት የሚወስደው ብለው ይናገራሉ፣ ይቋምጣሉ። ልክ ውሻ አጥንት ሲያይ እንደሚቋምጥ ያሴራሉ። ልክ ጦጣ ሙዝ አይታ እንደምትጓጓ እንዲህ እያሉ ይጠብቃሉ። መቼ ይሞታል? መቼ ነው መታሰቢያው የሚጠፋው? መቼ ነው ከዚህ ምድር የሚሄደው ብለው ይጠብቃሉ። ትዝ ይላችኋል በዘጸአት መጽሐፍ ምዕራፍ 15 ላይ በ14 ላይ እንደምንመለከተው እግዚአብሔር በድንቅና በታምራት በበረታች እጁ ሕዝቡ የሆነውን ርስቱ የሆነውን እስራኤልን በብዙ ምርኮ በታደገ ጊዜ፣ በብዙ ምርኮ ባወጣ ጊዜ ምዕራፍ 15 ላይ የእስራኤል ልጆች የዘመሩት መዝሙር ትዝ ይላችኋል። እነሆ ከ400 ዓመታት በላይ በባርነት ይዞ ሲያስጨንቅ የነበረ ሀያት አባት ልጅ የልጅ ልጅን ሲያስጨንቅ የነበረ የፈርዖን በትር የፈርዖን እጅ የቁጣ እጅ እስራኤላውያንን በሚያስጨንቅበት ጊዜ እነሆ ዘመኑ ደርሶ እግዚአብሔር የእስራኤላውያንን ጩኸት ሰምቶ በሚደርስበት ጊዜ በበረታች እጅ በጸናች ክንድ እነሆ በብዙ ምርኮ ከግብፃውያን ዘንድ በወጣ ጊዜ ምን እንዳሉ ሰምታችኋል? ፈርዖንና ሹማምንቶቹ እንዲህ ብለው ተነጋገሩ። ምን ሆነን የለቀቅናቸው? ለምንድን ነው የተውናቸው? እነሱ ለብዙ ጊዜ ያገለግሉን ነበረ፣ የኛ ባሪያዎችም ነበሩ፣ ስራችንንም ይሰሩልን ነበረ። ለምን ተውናቸው? ለምንስ ነፃ ለቀቅናቸው? ብለው ተነጋገሩ። ተነጋግረው ብቻ አልቀሩም። እንዲህ የሚል የመቋመጥ እንዲህ የሚል የጉጉት ቃል ተናገሩ። ሄጄ አሳድዳቸዋለሁ፣ ይዛቸዋለሁ፣ ምርኮን እካፈላለሁ፣ ነፍሴ ትጠግባቸዋለች፣ እጄ ታጠፋቸዋለች ብሎ ጠላት ተናገረ። ጠላት ቋመጠ፣ ጠላት ናፈቀ። እንዲህ ብሎ በተናገረው ላይ የእግዚአብሔር ታምር ተገለጠና በበላተኛው ላይ አጠፋለሁ ባለው ላይ ይዛለሁ ባለው ላይ እንደገና ምርኮ እካፈላለሁ ባለው ላይ
እግዚአብሔር በጸናች እጁ ተዋጋና ባህር ከደነላቸው። ዛሬ ጠላቱ በባህር የሚከደንለት ሰው አለ። እግዚአብሔር የጠላቱን ድንፋታ መና የሚያስቀርለት ሰው አለ። እግዚአብሔር ጠላቱ ያወጀበትን አዋጅ የሚገለብጥለት ሰው አለ። ጠላቴ እልል አይልብኝም በሉ እስቲ። ጩሁና ጠላቴ እልል አይልብኝም በሉ እስቲ። ጠላት እልል አይልባችሁም። ያ የናፈቀው ነገር፣ ያ የጓጓው ነገር እንዲህ ይሆናል እንዲህ ያደርጋል ብሎ ያደባው ነገር፣ ያሴረው ነገር የማሰው ጉድጓድ ይደፈንና እናንተ በምስጋና ትወጣላችሁ። እናንተ በዜማ ትወጣላችሁ። እናንተ በጤና ትወጣላችሁ። ዳዊት እንዲህ ነበረ የገጠመው። በብርቱ የታመመ በስነ ልቦና ጫና ውስጥ ያለ የደከመ የዛለ ያሃያል የሆነ ያ ብርቱ የሆነ ሰው፣ ያ ብርቱ የሆነ ንጉስ፣ የእስራኤል አይከን፣ የእስራኤል መታወቂያ የሆነ ሰው በስሙ ከተማ ኢየሩሳሌም፣ ቅድስቲቱ ከተማ ኢየሩሳሌም የተጠራችለት ያ ታላቅ ሰው በበሽታ በወደቀ ጊዜ፣ በስነ ልቦና ጫና ውስጥ በወደቀ ጊዜ አይዞ ይሉና ያሴራሉ፣ ያደባሉ፣ ወሬ ይዘው ይሄዳሉ፣ ለጠላቶች ይነግራሉ፣ ለሱ ወጥመድ ያዘጋጃሉ፣ ጉድጓድን ይምሳሉ፣ ጉድጓድን ይቆፍራሉ። ዳዊት ግን ይሄንን አወቀ። እግዚአብሔር በምህረት መጣለት። እግዚአብሔር እንደራራለት ገባውና እንዲህ ብሎ ተናገረ። ጠላቴ እልል አላለብኝምና እንደ ወደድከኝ አወቅኩኝ። የተወደደ አንድ ሰው አለ። አረ እግዚአብሔር የረዳው ሰው አንድ ሰው አለ። አረ እግዚአብሔር የታደገው ሰው አንድ ሰው አለ። አረ የጠላት ወጥመድ የማያገኘው አንድ ሰው አለ። አረ ቀስት የተሰበረለት አንድ ሰው አለ። አረ ቀስት የተሻረለት አንድ ሰው አለ። ጠላቴ እልል አይልብኝም በሉ ጩሁና። ዲያብሎስ እልል አይልብኝም በሉ ጩሁና። ጠላት እልል አይልባችሁ። የእግዚአብሔር ማዳን በቤታችሁ ላይ ይቀድማል። የእግዚአብሔር ማዳን በጤናችሁ ላይ ይቀድማል። የእግዚአብሔር ምህረት በቤታችሁ ላይ ይቀድማል። የእግዚአብሔር ምህረት በቢዝነሳችሁ ላይ ይቀድማል። የእግዚአብሔር ምህረት በአገልግሎታችሁ ላይ ይቀድማል። የእግዚአብሔር ምህረት በዚህ ቤተክርስቲያን ላይ ይቀድማል። ንግርታቸውን ከንቱ እያደረገ፣ ወሬያቸውን ከንቱ እያደረገ ይቺ ቤተክርስቲያን መቼ አለች እንዴ አሁንም የሚሉ፣ እቺ ቤተክርስቲያን ምንድን አልተዘጋችም እንዴ የሚሉ፣ መቼ ነው የምትጠፋው የሚሉ፣ መቼ ነው የምትዘጋው የሚሉ። እደግመዋለሁ የእግዚአብሔር ሰው ያለውን። ዮሴፍ በህይወት አለ። አረ ዮሴፍ ገና በህይወት አለ። ይቺ ቤተክርስቲያን ገና በህይወት አለች። አገልጋዮቿ ገና በህይወት አሉ። እነሆ ቅዱሳን ገና በህይወት አሉ። የጠላት ወጥመድ አያገኛችሁ። የጠላት ወጥመድ አያገኛችሁ። ከተደባ፣ ከተሰረ፣ ከታሰበበት የጠላት ወጥመድ እንዲሁም ድንገተኛ ከሆነ አደጋ እግዚአብሔር የሚያስመልጠው ሰው አይቻለሁ። የኦፕራሲዮን ቀጠሮ ያለባችሁ ሰዎች፣ ምላጭ በእናንተ ሰውነት ላይ ለማለፍ ቀጠሮ የያዛችሁ ሰዎች እግዚአብሔር ጣልቃ ሲገባ አይቻለሁ። አረ የእግዚአብሔርን እጅ አይቻለሁ። አረ የእግዚአብሔርን እጅ አይቻለሁ። ድንገተኛ የሆነ አደጋ ቤታቸው ይገባል ያለ ጠላት እያለ እግዚአብሔር ከድንገተኛ አደጋ የሚያስመልጣቸው ሰዎች አሉ። ምልክት ታያላችሁ። እግዚአብሔር ምልክትን እየሰጠ እንዲህ ይለይ ነበረ፣ ሕዝቤን ከድንገተኛ አደጋ አስመልጠዋለሁ። እንዲሁም ጠላት ካሴረውና ካደባው ሴራ እግዚአብሔር ሕዝቤን አስመልጣለሁ ይላል። አንተ የእግዚአብሔር ብሩክ፣ አንተ የአባቴ ብሩክ፣ እግዚአብሔር በቤት ላይ ቀድሞልሃል። እግዚአብሔር በስራ ላይ ቀድሞልሃል። እግዚአብሔር በቢዝነስ ላይ ቀድሞልሃል። እግዚአብሔር በአገልግሎት ላይ ቀድሞልሃል። እግዚአብሔር በዚች ቤተክርስቲያን ላይ ቀድሞዋል። ለእግዚአብሔር ክብር እልልታና ጭብጨባ እንሰጣለን።